ይህ የግንቦት 7 ድምጽ ነው። ግንቦት 7 የፍትህ የነጻነትና የዲሞክራሲ ንቅናቄ በሳምንት 3 ቀናት ወደ ኢትዮጵያና ሌሎች የዓለማችን ክፍሎች በአማርኛ ቋንቋ የሚያስተላልፈውን የሬዲዮ ስርጭት አሁን ጀመረ። ሰላም ጤና ይስጥልኝ ክቡራትና ክቡራን አድማጮቻችን እንደምን ሰነበታችሁ? ይህ የግንቦት 7 ድምጽ ነው። የግንቦት 7 ሬዲዮ የዛሬ ዕለተ ቅዳሜ መርሃ ግብራችንን እንሆ ይዘን ቀርበናል። በቅድሚያ የሳምንቱን አበይት ክንውኖች የምንዳስስበት ፕሮግራማችን ይደመጣል። በማስከተልም ካነበብነው የተሰኘው ፕሮግራም አዱኒስ ያስደምጠናል። በመጨረሻም ከዝግጅት ክፍላችን የቀረበ ሀተታ አስደምጠን የዕለቱን ስርጭታችንን እናጠቃልላለን። እንደተለመደው በፕሮግራማችን ጣልቃ የተለያዩ ቀስቃሽና አዝናኝ ጣዕመ ዜማዎች ይኖሩናል። እስከ ስርጭታችን ፍጻሜ አብራችሁን ትቆዩ ዘንድ ግብዣችን ነው። መልካም ቆይታ። ሰላምታችን በእያላችሁበት ይድረሳችሁ ውድ የግንቦት 7 ሬዲዮ አድማጮቻችን። ይህ የሳምንቱን አበይት ክንውኖች የምንዳስስበት ክፍለ ጊዜያችን ነው። ከሳምንቱ አበይት ዜናዎቻችን ጋር ሰብላለሙ ነኝ። የወያኔው ጉጅሌ አገዛዝ ያለበቂ እቅድና ጥናት በአዲስ አበባ ከተማ ውስጥ ገነባዋለሁ ያለውን የ40 በ60 የኮንዶሚኒየም ቤት ግንባታ እውን ለማድረግ ከፍተኛ ፈተና እንደገጠመው ባሳለፍነው ሳምንት አጋማሽ ውስጥ አዋቂ ምንጮች ገልጸዋል። የህዝብን ሀብት ያለ አግባብ መበዝበዝ ቀደምት ተግባሩ የሆነው ፋሽስት ወያኔ በአባይ ግድብ ግንባታ ስም በውጭ ከሚኖሩ ኢትዮጵያውያን ዶላር ለመሰብሰብ አቅዶ ቢነሳም የወያኔን ድራማና ተልዕኮ ጠንቅቆ የተረዳው ሀገር ወዳድ ኢትዮጵያዊ ከአባይ በፊት የሰብአዊ መብት ጥሰትን እንገድብ በማለት የወያኔን ህልም ወደ ቅዠት ቀይሮ ባዶ ከረጢት አስይዞ ወደ መጣበት ሲመልሰው 40 በ60 ብሎ የሰየማትን አዲስ ፈሊጥ ይዞ ብቅ ለማለት ተገዷል። በዚህ አዲስ ፈሊጡም ከ12000 በላይ በውጭ ሀገር የሚኖሩ ዜጎችን ለማቀፍ ተሞክሯል። 40 በ60 እና 10 በ90 በማለት አቅሙ ያላቸውና በቂ ገቢ የሌላቸው ብሎ ከፋፍሎ የመዘገባቸውን ዜጎች ፍላጎት ለማሟላት ወደ 2 ሚሊዮን የሚደርሱ ቤቶች መገንባት ሲኖርባቸው ይህንንም ለማሳካት ከ30000 ሄክታር መሬት በላይ እንደሚያስፈልግ የታወቀ ሲሆን ግንባታውን ለማስኬድ የተፈለገውን ያክል በቂ መሬት በአዲስ አበባ ከተማ ውስጥ ባለመኖሩ ከከተማው ውጪ በተለያዩ ክልሎች ለመስራት የቀረበው ጥያቄ በክልሉ ባለስልጣኖች ከፍተኛ ተቃውሞ ስለገጠመው አገዛዙ አጣብቂኝ ውስጥ መግባቱ ታውቋል። በተጨማሪም አገዛዙ ግንባታውን ለማስኬድ ከፍተኛ የሆነ የገንዘብ እጥረት እንዳለበት የታወቀ ሲሆን ከዜጎች በቅጥፈት የሰበሰበውን ገንዘብም ለመመለስ ፈቃደኛ አለመሆኑን ምንጮች አክለው ገልጸዋል። በዚህ ባሳለፍነው ሳምንት መጀመሪያ የግንቦት 7 የፍትህ የነጻነትና የዲሞክራሲ ንቅናቄ የነጻነቱ አርበኛ አፍሪካዊ መሪ ኔልሰን ማንዴላን ህልፈተ ህይወት በማስመልከት የሐዘን መግለጫ አውጥቷል። የግንቦት 7 ንቅናቄ በመግለጫው ኔልሰን ማንዴላ የነጻነት ትግል በግንባር በመሳተፍ መምራታቸውን ኢትዮጵያ ድረስ በመምጣት ወታደራዊ ስልጠና ወስደው ዘረኛውን የፕሪቶሪያ አገዛዝ በመሳሪያ መታገላቸውን እስር ቤት በቆዩባቸው 27 ዓመታት ደግሞ የድርጅታቸውንና የትግሉን አመራር ለጓዶቻቸው በመተው እርሳቸው ለነጻነትና ለእኩልነት በመታሰርና ስቃይን በመቀበል ትግሉን ማፋፋማቸውንና ከነጻነት በኋላ ደግሞ በህዝብ ነጻ ፈቃድ የተመረጡ የአዲስቷ ደቡብ አፍሪካ የመጀመሪያ ፕሬዝዳንት በመሆን አገልግለው ስልጣንን በሰላማዊ ምርጫ ማስረከብ የቻሉ ታላቅ አፍሪካዊ መሪ ሲል ገልጿቸዋል። ንቅናቄው አያይዞም በኢትዮጵያ የተንሰራፋውን ፋሽስታዊ የወያኔ አፓርታይድ አገዛዝ ከስሩ ገርስሶ በመጣል በምትኩ ፍትህና ዲሞክራሲ የሰፈነባት ሀገር ለመገንባት የሚያደርገውን ትግል አጠንክሮ እንደሚቀጥልም በሳምንቱ ውስጥ አስታውቋል። በቤንሻንጉል ጉሙዝ የሰብአዊ መብት ጥሰት መፈጸሙን የሰብአዊ መብቶች ጉባኤ ሰመጉ ባሳለፍነው ሳምንት መጀመሪያ ባወጣው ሪፖርት አጋልጧል። ቁጥራቸው ከ10000 በላይ የሚገመቱ ዜጎች ለረጅም ዓመታት ይኖሩበት ከነበረው አካባቢያቸው አማራ ናችሁ ወይም የዚህ ክልል ተወላጆች አይደላችሁም ተብለው በገዛ ሀገራቸው እንደ ሁለተኛ ዜጋ በመቆጠር ሀብት ንብረታቸውን ጥለውና ቤተሰቦቻቸውን በትነው በኃይልና በግዳጅ ይዞታቸውን ለቀው እንዲሰደዱ መደረጋቸውን ተቃውሞ አስታውቋል። በዚህም ምክንያት ህፃናት፣ ሴቶችና አረጋውያን በችግሩ በከፍተኛ ሁኔታ መጠቃታቸውንም ዘገባው አካቷል።
ለረጅም ዓመታት ያፈሯቸውን ሀብትና ንብረት በጉጅሌው ቱባ ባለስልጣናት መነጠቃቸውን እንዲሁም ባለስልጣናቱ ያደረሱባቸውን በደልና እንግልት ለተለያዩ የሀገር ውስጥና የውጭ ጋዜጠኞች እንዲሁም ሚዲያዎች በመናገራቸው ምክንያት እስራት ድብደባና እንግልት እየተፈጸመባቸው በመሰቃየት ላይ መሆናቸውንና በከፍተኛ የተስፋ መቁረጥ ስሜት ውስጥ እንደሚገኙ ተፈናቃዮቹ መግለጻቸውን ሪፖርቱ በዘገባው አካቷል። በቤንሻንጉል ጉሙዝ ክልል የሚገኙ የአማራ ተወላጆች ከተፈናቀሉ በኋላ ወደ ነበሩበት ቦታ ይመለሱ እንጂ ከጉጅሌው አገዛዝ ምንም አይነት እገዛ እንዳልተደረገላቸው እንደውም በጉጅሌው ሹመኞች የተለያየ አስተዳደራዊ በደሎችና ጫና እየደረሰባቸው መሆኑም ታውቋል። የወያኔው ካንጋሮ ፍርድ ቤት የሙስሊም ጉዳዮች መፍትሄ አፈላላጊ ኮሚቴ አባላትን በአሸባሪነት የጥፋተኝነት ወንጀል እንዲከላከሉ በያዝነው ሳምንት መገባደጃ ውሳኔውን አስተላልፏል። በመፍትሄ አፈላላጊ የኮሚቴ አባላት ላይ የቀደመው ክስ እስላማዊ መንግስት ለማቋቋም የሚል የነበረ ቢሆንም አሁን የወያኔው አሻንጉሊት ፍርድ ቤት ክሱን ቀይሮ በሽብርተኝነት እንዲከላከሉ መወሰኑ የሳምንቱ አነጋጋሪ ጉዳይ ሆኗል። በጉጅሌው አሻንጉሊት ፍርድ ቤት ተከላከሉ የተባሉትና በእስር ላይ የሚገኙት የሙስሊሞች ጉዳይ መፍትሄ አፈላላጊ ኮሚቴ አባላት ውስጥ የሃይማኖት አባቶች፣ ጋዜጠኞች፣ የሰብአዊ መብት ተሟጋቾችና ምሁራን ይገኙበታል። የሙስሊሙ ማህበረሰብ የጉጅሌው አገዛዝ በሃይማኖት ጉዳይ የሚያደርገውን ጣልቃ ገብነት እንዲያቆም ያነሳውን ጥያቄ በኃይል ለማፈን እየሞከረ የሚገኝ ሲሆን በሙስሊሙ ማህበረሰብ የተወከሉትን አመራሮችን ማስሮ በማሰቃየት ላይ እንደሚገኝ በተደጋጋሚ መዘገባችን የሚታወስ ነው። ለዕለቱ ያላቸው ዜናዎቻችን እነኚህ ነበሩ። ከቀሪ ዝግጅቶቻችን ጋር መልካም ቆይታ። ጤና ይስጥልን ክቡራትና ክቡራን፣ ይህ የካነበብነው ፕሮግራማችን ነው። በዛሬው ዝግጅታችን ነጻነት ምንድነው በሚል ርዕስ የተሰናዳ መጣጥፍ ክፍል 3 እና የመጨረሻውን ይዘንላችሁ ቀርበናል። የፕሮግራሙ አዘጋጅና አቅራቢ አዶኒስ ነኝ። እስከ ዝግጅታችን ማብቂያ አብራችሁን ትሆኑ ዘንድ በአክብሮት ጋብዘናል። ባለፈው በክፍል 2 ዝግጅታችን የ19ኛው ክፍለ ዘመን የአውሮፓ ስትራቴጂስቶች ወይም አሳሾች ደቡባዊውን መካከለኛውንና ምስራቃዊውን የአፍሪካ ክፍል በመቅረጽና እምቅ የተፈጥሮ ሀብት ያለባቸውን ቦታዎች በመለየት ከላይቤሪያና ኢትዮጵያ በስተቀር በመቀራመት ለዘመናት የዘለቁ ቢሆንም በተደረጉ እልህ አስጨራሽ የነጻነት ትግሎች በተለይም የደቡብ አፍሪካውን የነጻነት ትግል መነሻ በማድረግ የነጻነት አስፈላጊነት ለኢትዮጵያውያን የሚለውን በስሱ ለመዳሰስ ተሞክሯል። የዛሬው ክፍል 3 ዝግጅታችን ይቀጥላል። ከዚህ ቀደም በነበሩት 2 ክፍሎች ውስጥ ለማሳየት እንደተሞከረው የባርነትን የጭቆናንና የአፓርታይድ ስርዓቶችን ለመገርሰስ በተለይ በአፍሪካ የብዙ ሚሊዮኖችን ህይወት የፈጀ መራራ ትግል ተደርጓል። እንደሚታወቀው ባርነት በትርጉም ደረጃ ብዙ መልኮች ያሉት ሲሆን ከዛሬ 300 ወይም 400 ዓመት በፊት የገዢ መደቦች የባሪያ ንግድ በመንግስት አስተዳደር ሲስተም ውስጥ እንደ ግዛት ጥንካሬ የሚቆጠር ሲሆን ብዙ ባሮች ያሉት ጠንካራ አስተዳደር ያለው ሀብታም ንጉስ ወይም የብዙ ክብር ባለቤት ያሰኝ የነበረ ሲሆን በግዛት መስፋፋትና ሀገራዊ የሀብት ግንባታው ሂደትም ጉልህ አስተዋጽኦ ነበረው። ይኸውም ከ16ኛው እስከ 19ኛው ክፍለ ዘመን በአውሮፓና በአፍሪካ መካከል ይካሄድ የነበረው የአትላንቲኩ የባሪያ ፍንገላ ወይም ንግድ ይጠቀሳል። ይህም ንግድ በህጋዊነት አንድ ባሪያ ለገዢው ንብረት የሚሆንበትና ከግዢ በኋላ ያለ አሳዳሪው ፈቃድ የማይንቀሳቀስበት የራሱን ፈቃድ የማያደርግበት ኑሮ ነው። ከነዚህ ክፍለ ዘመናት በኋላ
በዓለም ላይ በመጨረሻ ጊዜ የባሪያ ፍንገላ ወይም ንግድ ስርዓትን ከሀገሯ በህግ ያገደች ሀገር ሞሪታኒያ በ19ኛው መቶ ክፍለ ዘመን ወይም በ1981 ዓመተ ምህረት መሆኑ ተጠቅሷል። በሀገራችንም ቀደም ባሉ ክፍለ ዘመናት የተሳተፉ መሳፍንትና ነገስታት እንደነበሩ የታሪክ ድርሳናትም ያስረዳሉ። ከላይ ለመግለጽ እንደተሞከረው የባርነት መልክ ብዙ በመሆኑ በዚህ አጭር ጽሑፍ ለመግለጽ ከባድ ስለሆነ የተወሰኑትን ብቻ ለመዳሰስ እንሞክራለን። በዚህ ክፍለ ዘመን በነበረው የባሪያ ንግድ ልውውጥ ታሪክ በአንድ ወይም በጥቂት ክፍለ ዘመናት ብቻ ብዙ ሚሊዮን ባሪያዎችን በመለወጥ አፍሪካ ቀዳሚውን ስፍራ ያዘች። እነዚህ ለሽያጭ የቀረቡት በተለያዩ ጊዜያት በገዢዎች ወይም በሀገራቸው ነገስታት ለማመጽ የሞከሩና አምጸው በእስር ላይ የነበሩት ሲሆኑ ናይጄሪያ፣ ቤኒን፣ ጋና፣ ቶጎ፣ ሞሪታኒያና ሱዳን ተጠቃሽ ናቸው። በዚህም የተነሳ መላው አውሮፓ ያለ ተቀናቃኝ አፍሪካን መቀራመት በሚል ስትራቴጂ በስፋት ተንቀሳቀሱ። የሮም ኢምፓየር፣ ፖርቹጋል፣ እንግሊዝ፣ ፈረንሳይ፣ ቱርክ፣ አየርላንድ፣ ስፔን ወዘተ ከነዚህ አብዛኞቹ እንዳሰቡት በቀላሉ እግር ያደረሳቸውን ሀገር ለመቆጣጠር ችለዋል። አንዳንዶቹም ከብዙ ትግልና ውጣ ውረድ በኋላ ሐሳባቸው ሲሳካ ኢትዮጵያንና ምስራቁን የአፍሪካ ክፍል ለመቀራመት የመጡት ቱርክ፣ እንግሊዝ፣ ጣሊያን ምስራቁን ክፍል በተለይም ኢትዮጵያን ለመቆጣጠር ተስኗቸዋል። የአውሮፓ ስትራቴጂ ወይም ስክራምብል ፎር አፍሪካ በአዲሱ ኢምፔሪያሊዝም ስምና ዘመን ከ1870 እስከ 1914 ዓመተ ምህረት ድረስ ሲያሻቸው በእጃዙር ሲያሻቸው በቀጥታ በወታደራዊና ኢኮኖሚያዊ የበላይነት መላው አፍሪካን ሊባል በሚያስችል መልኩ ተቀራምተው ሲመኙት የነበረውን የባሪያ ንግድ በገፍ ያለ ከልካይ በመቸርቸር ከሂዩማን ሪሶርስ እስከ ናቹራል ሪሶርስ ቀፍቅፈው ከግማሽ ምዕተ ዓመት በላይ ዘልቀው ቆይተዋል። በዚህም ቆይታ በአጭር ጊዜ ሊመክኑ የማይችሉ ፈንጂዎችን በየመደቡ ወይም ሴንሲቲቭ በሆኑ አካባቢዎች ቀባብረዋል። የደቡብ አፍሪካው አፓርታይድ ፍጅትና ውጤቱ፣ የሩዋንዳና ብሩንዲ ልዩነት፣ የሩዋንዳው ሁቱና ቱትሲ ጎሳዎች የዘር ፍጅት ወዘተ ወዘተ የምንጠቃቅሳቸው ህዝብ አንድ ካልሆነ የማይመክኑ ድብቅ ፈንጂዎች ናቸው። የነዚህኑ የአውሮፓ ቅኝ ገዢዎችን ስትራቴጂ ይዞ የተነሳው ወያኔም የህዝብን አብዮት እንዲሁም የለውጥ ፍላጎት ተገና አድርጎ አብዮቱን የቀለበሰው ስርዓትም የግዛት ኮርቻውን ከተቆናጠጠበት ማግስት አንስቶ የሴራ ፖለቲካውን ማራመድ መጀመሩን ልብ ይሏል። ለአገዛዙ የማይመቹትን ዜጎች የቻለውን ገድሎ ያልቻለውን ደግሞ ከሀገር ውጪ እንዲሰደዱ በማድረግ ለዘመናዊ ባርነት መዳረጉ እንዲሁም ከስልጣን ቱማታ ድለቃ በኋላ ወንበሩ ላይ የተደላደለ መስሎ ሲሰማ ዜጎችን በኦፊሴል በወር 40,000 ለአረብ ግርድና በመቸርቸር በረጅሙ በተቀጣጠለውና የገዢው አሽቃባጭ ደላሎች ጋር እጅና ጓንት በመሆንና ከመንግስትነት ምግባር ውጪ በሆነ ወሲብ ደለላ በመሰማራት በመቶ ሺዎች የሚቆጠሩ ዜጎችን እንዲሁ ለዘመናዊ ባርነት በመፈንገል በ21ኛው ክፍለ ዘመን የማይፈጸሙ በደሎችን ህዝብ ላይ ማድረስ የሚዘነጋ አይደለም። ከዚህም ባሻገር አዳክሞ ለያይቶ ከፋፍሎ መግዛት በሚል የአውሮፓውያን የቅርምት ቀመር ከአንድነት ይልቅ ልዩነቶችን በማጉላት የግዛት መጫኛ ማጥበቅን ስራዬ ብሎ የያዘው ወያኔ ብሔሮችን አናሳና ታላቅ ጨቋኝና ተጨቋኝ የሚባሉ የምናብ ማህበረሰቦችን ፈጥሮ በማናከስ አውሮፓውያን ቀብረው የሄዱትንና ጊዜያቸውን ጠብቀው አሊያም ሲቆሰቆሱ የሚፈነዱ ፈንጂዎችን በመቆስቆስ ስራ ተጠምዶ የአፓርታይድን ስርዓት ከነፍጅቱ አሊያም የሩዋንዳና ብሩንዲን እልቂት ነጋሪት በመጎሰም ላይ ይገኛል። በመሆኑም ዛሬ መሰረታዊ ጥያቄያችንን ልንለይ ይገባናል። እኛ ኢትዮጵያውያን አሁን ዛሬ የምንፈልገው ነጻነትን ነው። በውል የምንጠይቀው በነጻነት የማሰብን፣ በነጻነት የመናገርን፣ በነጻነት ከቦታ ቦታ ሄደን በሀገራችን የምንሰራበትን፣ በነጻነት በህይወት ያለ ስጋት የምንኖርበትን ኢትዮጵያ አሁን ዛሬ እንፈልጋለን። ነጻነታችንን ከገዢዎች አንለምንም። እኛ ራሳችንን ነጻ ለማውጣት ተነስተናል። የተጫነብንን የውስጥ ቅኝ አገዛዝ ሰንሰለት ለመበጣጠስና የወያኔ አፓርታይድ ስርዓትን ለማስወገድ ታሪካዊ ጊዜ ላይ ደርሰናል። ዳግም በኢትዮጵያ
የማይመለሱ አሰቃቂ ቀኖችን ለመክታት ከኛ ጋር በመሆን የትግሉን አጋማሽ ምዕራፍ አብረውን ይዝለቁ። ማንዴላን ስናስብ አራያነቱን ይዘን ለትግሉ የሚያስፈልገውን ለመክፈልና የነጻነታችንን ቀን ለማቅረብና ለመቁረጥ የምንችልበት ወሳኝ ጊዜ ላይ ነን። ነጻነት የምንሻው ሰው ስለሆነን ነው። ነጻነት የሚያስፈልገን ዜጎች በመሆናችን ነው። እናም ደጋግመን ነጻነት 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 እንላለን። አበቃው። ሳምንት በሌላ ዝግጅት ተጠብቃችኋለሁ። እስከዚያው ኢትዮጵያችን በክብር ትኑር እያልኩ ሰናበታችኋለሁ። ጤና ይስጥልን። በድጋሚ ሰላምታችን ይድረሳችሁ ውድ የግንቦት 7 ሬዲዮ አድማጮች። ይህ የግንቦት 7 ድምጽ ነው። ስርጭታችን ይቀጥላል። ከወያኔ ጉያ ወጥቶ ህዝብን ማገልገል የኢትዮጵያዊነት ምልክት ነው። ወያኔ ራሱን ህዋት ብሎ መሳሪያ አንግቦ ደደቢት በረሃ የገባው እሱ ሊነግረን እንደሚዳዳው አምባገነኖች በኢትዮጵያ ህዝብ ላይ የሚያደርሱት በደልና ግፍ አንገብግቦት ወይም በብሔር ብሔረሰቦች ላይ የሚደርሰው ጭቆና አሳስቦት አይደለም። ከወያኔ ማኒፌስቶና የወያኔ ምሁራን በተከታታይ ከጻፏቸው መጻሕፍት በግልጽ እንደምንረዳው ወያኔ መሳሪያ አንስቶ ጫካ የገባው በአንድ በኩል ትክክለኛ የስልጣን ባለቤቶች እኛንንና የተቀማነውን ስልጣን ማስመለስ አለብን በሚል የትዕቢተኞች አስተሳሰብ ሲሆን፣ በሌላ በኩል ደግሞ የፖለቲካ ስልጣናችንን የቀሙን አማሮች ናቸውና አማሮችን እያሳደድን ማጥቃት አለብን በሚል የዘረኝነት ውሳኔ ነው። ለዚህ ነው ወያኔ በረሃ ውስጥ በቆየባቸው 17 ዓመታትና ስልጣን በያዘባቸው ባለፉት 22 ዓመታት አማራውን ዋና የጥቃት ኢላማው ያደረገው። ዛሬ በግልጽ እንደምንመለከተው ወያኔ ከነገባቸው ከነዚህ ሁለት ዋና ዓላማዎቹም ምንም ያህል ፈቀቅ አላለም። አማራውን የገባበት ቦታ ሁሉ እየገባ እንዳሳደደው ነው። ከኛ ከትግራዮች ውጪ ሌላ ማንም ስልጣን አይዝም የሚለውን ግትር አቋሙንም ሙጭጭ አድርጎ እንደያዘ ነው። ትግራይን ነጻ አወጣለሁ ብሎ ትግል የጀመረው ወያኔ በለስ ቀንቶትም ይሆን ወይም ደርግ በፈጸማቸው ስተቶች የተነሳ ነጻ አወጣታለሁ ያላትን ትግራይን የተቆጣጠረው ደርግ ሙሉ በሙሉ ከመሸነፉ ከሁለት ዓመታት በፊት ነበር። ሆኖም ወያኔ ትግራይን ነጻ አውጥቶ አንድ ሀገር የማድረግ ህልሙ የትም እንደማያደርሰው ስለሚያውቅ የደርግ ስርዓት በተለይ መንግስቱ ኃይለማርያም በፈጸመው ብሔራዊ ስህተት ትልቅ እገዛ አድርጎለት ወደፊት እየገፋ መጥቶ በ1983 ዓመተ ምህረት አዲስ አበባን በመቆጣጠር የዘረኝነት ዓላማውን የመጀመሪያ ምዕራፍ አጠናቀቀ። እንደተጠበቀውም ወያኔ ስልጣን በያዘባቸው የመጀመሪያዎቹ ጥቂት ዓመታት ውስጥ ተከታታይ የወያኔ ዱላ ያረፈባቸው የአማራ ተወላጆች ነበሩ። በተለይ ሐረር፣ አርሲ፣ ሸዋና ወለጋ ውስጥ ወያኔ በከፍተኛ ደረጃ የጨፈጨፈው የአማራን ተወላጆች ነበር። ወያኔ የአማራውን ተወላጆች መግደል ብቻ አልተወሰነም። የአማራው ግዛት አካል የሆነውን ወልቃይት ጠገዴን ከጎንደር ቆርጦ የትግራይ ግዛት ውስጥ እንዲገባ አድርጓል። ወያኔ ይህን የመሳሰሉ አገር የሚበትኑና ዜጎችን የሚያጋጩ በደሎችን በሀገርና በህዝብ ላይ አድርሶም አዲስ አበባን በተቆጣጠረበት ጊዜ ሙሉ በሙሉ በተቆጣጠራቸው ሚዲያዎች ህዝባዊነቱን ዴሞክራሲያዊነቱንና ለብሔር ብሔረሰቦች መብት መከበር የተዋጋ ኃይል መሆኑን በተከታታይ በመግለጹ 17 ዓመት ሙሉ በደርግ ዱላ የተቀጠቀጠው የኢትዮጵያ ህዝብ ከደርግ የባሰ ምንም አይመጣብኝም በሚል ሐሳብ ብቻ ለጊዜውም ቢሆን ወያኔ ሰምቶታል። በተለይ በደርግና ከሱም በፊት በነበረው የፊውዳሉ ስርዓት ውስጥ በደል ደርሶብናል፣ ተረስተናል ወይም ተንቀናል ብሎ ያመረሩና መሳሪያም ጭምር ያነሱ ብሔር ብሔረሰቦች ወያኔ ራሳችሁን በራሳችሁ መምራት ትችላላችሁ ብሎ የገባላቸውን የማይጨበጥ የውሸት ተስፋ እውነት መስሏቸው በደስታ በመቀበላቸው ወያኔ ህዝባዊነቱን እየሰበከ ተደላድሎ ያሰኘውን እንዲያደርግ አስችሎታል። ከዚህ በተጨማሪ ወያኔ ባለፉት 22 ዓመታት በተለይ በመጀመሪያዎቹ 5 ዓመታት የስልጣን መረቡን በየቦታው ሲዘረጋ የመለመላቸው የአካባቢው ምስለኔዎችና እነዚህ ምስለኔዎች የመለመሏቸው ከፍተኛ ቁጥር ያላቸው የየክልሉ ሰዎች ወያኔ በባህሪው የማይታይበትን
የህዝባዊነት ካባ የደረበ አስመስለውታል። በተለይ ባለፉት ሁለት አገዛዞች ተረስተዋል የተባሉ ብሔር ብሔረሰቦች አንዳንድ ከመካከላቸው የወጡ ሰዎች የስሙላ ሹመት ተሰጥቷቸው በኃላፊነት ቦታ መቀመጣቸው ብቻ ዘረኛውንና ከፋፋዩን ወያኔን ለኛ የመጣ መንግስት ነው እንዲሉም አድርጓቸዋል። ይህ ደግሞ ለወያኔ ለጊዜውም ቢሆን ከፍተኛ ቁጥር ያለው ተከታይ አፍርቶለታል። በአጠቃላይ ወያኔ በአንድ በኩል ረግጦ እየገዛ በሌላ በኩል ደግሞ በእጥፍ አሳደግኩት የሚለውን ኢኮኖሚ እሱ ራሱ እየዘረፈው ኢትዮጵያን ብዙሃኑ የሚበላቶ የሚያዛጋባት እፍኝ የማይሞሉ ሰዎች ደግሞ ጠግበው የሚያገሱባት ሀገር አድርጓታል። ዛሬ አብዛኛው የኢትዮጵያ ህዝብ እንዲህ አይነቱን የወያኔ ዘረኝነትና አገር አጥፊነት ተረድቶ ይህንን የዘረኞች ቡድን በስፋት እየለቀቀ በመውጣት ላይ ቢሆንም አንዳንድ ጥቂት የማይባሉ ግለሰቦች ደግሞ ፈልገውም ሆነ ሳይፈልጉ አሁንም የዚህ ዘረኛ ቡድን እስረኞች ናቸው። የዛሬ 20 እና 15 ዓመት አባታቸውን ትተው በወያኔ ሙሉ የነበሩ አያሌ ኢትዮጵያውያን ዛሬ የወያኔን ግፍና መከራ ማየትም መሸከምም ተስኗቸው የስደቱን ኑሮ ከተቀላቀሉት ዓመታት አስቆጥረዋል። የሚገርመው ወያኔን ካረጀና ትክክለኛ መልኩ ለይቶለት ከታወቀ በኋላ የተቀላቀሉት ቀርቶ ወያኔን መስርተው አዲስ አበባ ድረስ ይዘውት የገቡ ግለሰቦችም የዚህ ዘረኛ ድርጅት እሳት ለብልቧቸው እስሩንም የዲያስፖራ ኑሮውንም የቀመሱ ብዙዎች ናቸው። ዛሬ የኢትዮጵያ ህዝብ ህዋትንም ሆነ ህዋት በአምሳሉ ጠፍጥፎ የሰራውን ኢህአዴግን መቀላቀል ቀርቶ እነዚህ ሁለት ድርጅቶች ባለፉበት ማለፍም አይፈልግም። የሚገርመው እነዚህን የአንድ ሳንቲም ሁለት ገጽታዎች የሆኑ ጸረ ሀገርና ጸረ ህዝብ ድርጅቶች በወይን ለመኖር የተጠጓቸውን ብዙ ሰዎች ሾክነታቸውን አይተው እየሸሿቸው ነው። ህዋትና ኢህአዴግ ገና ከጧቱ ላልወደዳቸው የኢትዮጵያ ህዝብ ቀርቶ ድርጅቱን ለፈጠሩት ሰዎችና ይሆኑናል ብለው በዘር ለተቀላቀሏቸው ጀሌዎችም ቢሆን የማይመቹ የጭቃ ውስጥ ሾኮች ለመሆናቸው ብዙ መረጃ መሰብሰብ ወይም የማይመጥራት የሚያስፈልግ አይመስልንም። 20 ዓመት ሙሉ ከህዝብና ከሀገር የተረፉትን በብዙ ሚሊዮን ዶላር የሚቆጠር ገንዘብ እያሸሹና እግራውጭኝ ይያሉ አውሮፓና አሜሪካ የሚገቡትን ትልልቅ የህዋት የፖለቲካ የደህንነትና ወታደራዊ ባለስልጣኖች መመልከቱ በቂ ይመስለናል። ወያኔ የማይሻሻል የማይማርና ለምንም አይነት አዎንታዊ ለውጥ ቦታ የሌለውና ወድቆ ለመሰባበር አንድ አሙስ የቀረው ድርጅት መሆኑን አቦይ እያሉ የሚጠሩት የድርጅቱ መስራች ሀገር ውስጥም ውጭ ሀገርም በተደጋጋሚ የተናገረው ሐቅ ነው። ዛሬ የህዋትና የኢህአዴግ ባለስልጣኖችና አይዟችሁ የሚሏቸውን ተከታዮቻቸውን ሜዳ ላይ በትነው ለመፈርጠጥ እያኮበኮቡ ነው። ኢትዮጵያን የጠቀመ መስሎት ወይም ወገኖቹን ከድህነት ያላቀቀና ቤተሰቦቹን የረዳ የመሰለው በየዋህነት እነዚህን ሁለት ድርጅቶች የተቀላቀለው የህብረተሰብ ክፍልስ ምን እያሰበ ነው? የኢትዮጵያን ህዝብ የከፋፈሉ የሀገርን አንድነት ያላሉና የኢትዮጵያን ገበሬ ከመሬቱ አፈናቅለው ለምለም መሬቱን በርካሽ ዋጋ ለባዕዳን የቸበቸቡት የወያኔ ሰዎች ቀሪ ህይወት ዘመናቸውን በተንደላቀቁ የአውሮፓና የአሜሪካ ከተሞች ለማሳለፍ ከህዝብ የዘረፉትን ሀብትና ንብረት ይዘው ሲሸሹ አንተ ሀገሬን ብለህ ታጥቀህ የተነሳህ ነገር ግን ባዶውን የቀረኸው ወገኔስ ለመሆኑ ምን እያሰብክ ነው? በርግጥ እስከ ዛሬ የዘረፉትን ሀብት ማስመለስ አትችል ይሆናል። ግን ካሰብክበት ከመከርክበትና ተሰባስበህ እንዳንድ ሰው ከቆምክ የነሱን የስልጣን ዘመንና ያንተንም የመከራ ጊዜ ማሳጠር ትችላለህና እዚህ ላይስ ምን እያደረክ ነው? ትላልቆቹ የኢህአዴግ ባለስልጣኖች በግልጽ እንደሚናገሩትና ከተለያዩ ውስጥ አዋቂ ምንጮች ባገኘነው መረጃ መሰረት የፓርቲ አባልነታቸውን እየሰረዙ ኢህአዴግን የሚሰናበቱ አባላት ቁጥር ከቀን ወደ ቀን እየጨመረ ነው። ይህንን ከኢህአዴግ ለመገላገል የሚደረገውን ሩጫ ከአራቱ የኢህአዴግ አባል ድርጅቶች አኳያ ስንመለከት ለየት ያለና የሽሽቱን ትክክለኛ ገጽታ የሚያመለክት እውነት እንመለከታለን። በአሁኑ ወቅት ኢህአዴግን በከፍተኛ ደረጃ እየለቀቁ የሚወጡት የብአዴንና የኦህዴድ አባላት ናቸው። ይህ ደግሞ ካለ ምክንያት ወይም በአጋጣሚ የሆነ ነገር አይደለም። የኢትዮጵያ ህዝብ ቢያንስ 70% የኦሮሞና የአማራ ድምር ነው። ከኢትዮጵያ ህዝብ ከ6% የማይበልጣውን የትግራይ ህዝብ እንወክላለን የሚሉ የትግራይ ልሂቃን የስልጣን ዘመናቸውን ለማራዘም እየደጋገሙ የሚኮረኩሙት እነዚሁኑ የአማራና የኦሮሞ ተወላጆችን በተለይ ወያኔ ስልጣን እንደያዘና ከዚያም በኋላ በተከታታይ የወሰዳቸውን ጸረ ህዝብ እርምጃዎች ዞር ብለን ስንመለከት ከፍተኛው የወያኔ ዱላ በተደጋጋሚ ያረፈበት የተፈናቀለውና የተገደለው የአማራው ብሔረሰብ ነው። ለዚህም ነው ወያኔን ባስደነገጠ ፍጥነት የኢህአዴግ አባልነታቸውን እየሰረዙ የተቃዋሚውን ጎራ የሚቀላቀሉት የብአዴን አባላት የሆኑት። ወያኔ አዲስ አበባ እንደገባ እሱንና እሱ የፈጠራቸውን አሻንጉሊት ድርጅቶች መቀላቀል
ልክ አሻንጉሊት እንደተገዛለት ሕፃን ልጅ ያስደስትና ያስፈነድቅ የነበረውን ያክል ዛሬ የእነዚህ ሁለት ድርጅቶች አባል መሆን የክህደትና የባንዳነት ምልክት ሆኗል። የዛሬ 10 እና 15 ዓመት በየቡና ቤቱ እየገባና የወያኔ ኢህአዴግ መታወቂያ ካርዱን እያሳየ ይዩኝ ሲል የነበረው የድርጅት አባል ሁሉ ዛሬ በዚያ ጸያፊ ድርጊቱ ብቻ ሳይሆን የነዚህ አሳፋሪ ድርጅቶች አባል መሆኑ ቆጭቶት መቼና እንዴት ብድሬን ልወጣ እያለ መላ በመፈለግ ላይ ነው። ወያኔን ወዶ ወይም አማራጭ አጥቶ በወይን ለመኖር የተጠጋውንም ሆነ በፖሊስ ሰራዊትና በመከላከያ ተቋሞች ውስጥ ገብተው የሚያገለግሉትን ሁሉ የሚከፋፍልና በዘር መነጽር እየተመለከተ የሚያጠቃ ጸረ ሕዝብ የሆነ ሸረኛ ድርጅት ነው። ወያኔ ወርቃማው ዘር እያለ የሚጠራቸውን የትግራይ ተወላጆችም ቢሆን በስልጣን መንበሩ ዘላለማዊነት ላይ ከመጡበት እንደ መርዘኛ ሸረሪት የሚናደፍ የብሪተኞች ስብስብ ነው። ለዚህ ነው ዛሬ ከከፍተኛ የህወሓትና የኢህአዴግ ባለስልጣኖች ጀምሮ እስከ ተራው የፓርቲ አባል ድረስ ወጣት፣ ሽማግሌ፣ ሴትና ወንድ ሳይለይ ሁሉም ወያኔንና የወያኔ እጅ ስራ ውጤት የሆነውን ኢህአዴግን በከፍተኛ ፍጥነት እየጣሉ የሚወጡት። ዛሬ በብዙ ሺህ የሚቆጠሩ የገዢው ፓርቲ ካድሬዎች፣ የሲቪል ሰርቪስ ሰራተኞች፣ የመከላከያ ሰራዊት አባላትና የፖሊስና የደህንነት ኃይሎች እስከ ዛሬ ድረስ በታማኝነት ያገለገሉት ድርጅት ጸረ ህዝብና ጸረ ሀገር ድርጅት መሆኑን ተረድተው የህዝብ ወገኖችን በተለይም ወያኔን በሚገባው ብቸኛ ቋንቋ ለማነጋገር የቆረጡ የነጻነት ኃይሎችን በመቀላቀል ላይ ናቸው። ከአዲስ አበባና ከተለያዩ የአገሪቱ ክልሎች የሚደርሱን አስተማማኝ መረጃዎች እንደሚጠቁሙት ከፍተኛ ቁጥር ያላቸው ወጣቶች፣ ተማሪዎችና የወያኔ ስርዓት ችግር ውስጥ የከተታቸው የህብረተሰብ አባላት የጋራ ግንባር እየፈጠሩ ወያኔን የሚታገሉበትን ሁኔታ እያመቻቹ ነው። በመከላከያ ሰራዊትም ውስጥ ቢሆን ከፍተኛ ጸረ ወያኔ እንቅስቃሴ የተካሄደ ሲሆን የሰራዊቱ አባላት ከዚህ በፊት ባልታየ መልኩ ጠመንጃ አንስተው ወያኔን የሚፋለሙ የነጻነት ኃይሎችን እየተቀላቀሉ ነው። የወያኔ ዘረኝነትና ቀጣያት አብሪት ያነጣጠረው በሁሉም የህብረተሰብ ክፍሎች ላይ ስለሆነ ዛሬ የትግሉን ጎራ በተለይም የትጥቅ ትግሉን ጎራ በከፍተኛ ፍጥነት በመቀላቀል ላይ ያሉት ከሁሉም የህብረተሰብ ክፍል የሚመጡ ግለሰቦች ናቸው። ከነዚህ ውስጥ ወያኔን ለመፋለም ጠመንጃ ካነሱ ኃይሎች ጎን ተሰልፈው ወያኔን ለመዋጋት የቆረጡና ታጣቂ ኃይሎችን በሞራልና በሃይማኖታዊ ስነ ምግባር የሚያንጹ አያሌ የቤተ ክርስቲያን አባቶች፣ ቀሳውስትና መነኮሳት ይገኙበታል። የኢትዮጵያ ህዝብም ሆነ የዚህን ኩሩና ጀግና ህዝብ አደራ ተሸክመው ለመብቱ ለነጻነቱና ለግዛት አንድነቱ መከበር የሚታገሉ የዲሞክራሲ ኃይሎች ወደ ሰፊዎች ይቅርባዮችና አርቆ አስተዋዮች ናቸውና እንደ ዘረኞቹ የወያኔ መሪዎች ለምን ተቃወማችሁን በሚል ቂም በቀል ተነሳስተው የህዝብ ወገኖችን አይጨፈጭፉም ወይም አያስሩም። የኢትዮጵያ ህዝብና ተቃዋሚ ኃይሎች ካለ ይቅርባይነት አገርን ወደፊት ማራመድ አይቻልም ብለው ስለሚያምኑ ትናንት የተቃወማቸውና ያሳደዳቸውን ሁሉ ዛሬ በጅምላ አያስሩም ወይም አይገድሉም። የህዝብ ኃይሎች በተለያየ ምክንያት ከህዝብ ተነጥለው ህዝብን ሲጎዱ ልባችን በሐዘን የሚሰበረውን ያክል እነዚህ የህዝብ ወገኖች ጥፋታቸውን አውቀው የበደሉትን ህዝብ ለመካስ የህዝብን ጎራ ሲቀላቀሉ እንኳን ደህና መጣችሁ ብለን በወዳጅ ሰላምታ እንቀበላቸዋለን እንጂ የሰሩትን ጥፋት እየዘረዘርን አንከሳቸውም። ከፍተኛ ቁጥር ያለው የኢትዮጵያ ህዝብ በወያኔ እንደተጨበረበረ እንደተገደደና አማራጭ አጥቶ አጣብቂኝ ውስጥ እንደገባም እናውቃለን። ዛሬ ይህ አማራጭ የሌለ የመሰለው ህዝብ የሚያዋጣና ትክክለኛ አማራጭ መኖሩን ተረድቶ ወገኖቹን ሲቀላቀል በመጽሐፍ ቅዱስ የጠፋው ልጅ ከጥፋቱ ተጸጽቶ ወደ ቤቱ ሲመለስ አባቱ ደግሶ እንደተቀበለው እኛም በደስታ እንቀበላቸዋለን እንጂ የገዛ ወንድሙ ከሞት ድኖ ሲመለስ እንዳኮረፈው ደካማ ሰው አናኮርፍም ወይም ለምን መጣችሁ ብለን አናባረራቸው። ግንቦት 7 የፍትህ የነጻነትና የዲሞክራሲ ንቅናቄ እስከዛሬ ድረስ ወያኔን ከርተው የህዝባዊ ትግሉን ጎራ የተቀላቀሉ ወገኖችን ወኔና ቆራጥ እርምጃ ያደነቀ አሁንም እንደዚህ አይነት ህዝብንና ሀገርን የሚያኮራ እርምጃ ለመውሰድ የሚወላውሉ የህብረተሰብ ክፍሎችን የምትወስኑት ውሳኔ የጀግና ውሳኔ ነውና ሞላውሉን ትታችሁ ኑና አንድ ላይ ሆነን ወያኔንና ዘረኛ ስርዓቱን ከሀገራችን ጀርባ ላይ እናስወግድ እያለ ወገናዊ ጥሪውን ያስተላልፋል። ላንቺ ነው ሀገሬ እኛ የምንሞተው፣ ላንቺ ነው ኢትዮጵያ፣ ላንቺ ነው ላንቺ ነው ሀገሬ፣ ላንቺ ነው ላንቺ ነው ኢትዮጵያ የተሰባሰብነው፣ ላንቺ ነው ሀገሬ ደሜን የማፈሰው።
ለጎደፈው የስቃይ ስቃይ ሰማይ ለነደለው ዓይንሽ እስኪጠፋ ደም ለምታነቢው ላንቺ ነው አገሬ ሕይወት የገበርነው። ክቡራትና ክቡራን አድማጮቻችን እስካሁን ስትከታተሉት የቆያችሁት የግንቦት 7 ሬዲዮ የዛሬ የዕለተ ቅዳሜ መርሃ ግብራችን ነበር። የዛሬው ስርጭታችን እዚህ ላይ ተጠናቋል። በማክሰኞ ፕሮግራም ዳግም እንጠብቃችኋለን። እስከዚያው ቸርን ሰንበት። ኢትዮጵያ በልጆቿ መስዋዕትነት ለዘላለም ተከብራ ትኖራለች።